ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት እያስተማር እንገኛለን። ስለሆነም ፕላስ 251ን እያስቀደማችሁ በ978 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንደተለመደው ባለ 2፣ ባለ 3 እና ባለ 4 ፊደል ቃላትን መመስረትና ማንበብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ሩዝ ሩ ከረ ቤተሰብ ሁለተኛ፣ ዝ ከዘ ቤተሰብ ስድስተኛ። በአንድ ላይ እነዚህ ሁለት ፊደላት ሩዝ የሚል ቃል ይሰጡናል ማለት ነው። ዱቄት ዱ ከደ ቤተሰብ ሁለተኛ፣ ቄ ከቀ ቤተሰብ አምስተኛ፣ ት ከተ ቤተሰብ ስድስተኛ። በአንድ ላይ እነዚህ ሶስት ፊደላት ዱቄት የሚል ቃል ይመሰርቱልናል ማለት ነው። ክብሪት ክ እና ብ ከየቤተሰባቸው ስድስተኛ፣ ሪ ከረ ቤተሰብ ሶስተኛ፣ ት ከተ ቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ፊደላት ክብሪት የሚል ቃል ይሰጡናል ማለት ነው። ሽቶ ሺ ከሸ ቤተሰብ ስድስተኛ፣ ቶ ከተ ቤተሰብ ሰባተኛ። በአንድ ላይ እነዚህ ሁለት ሆሄያት ሽቶ የሚል ቃል ይመሰርቱልናል ማለት ነው። ዘይት ዘ ከዘ ቤተሰብ መጀመሪያ፣ ይናት ከየቤተሰባቸው ስድስተኛ። በአንድ ላይ እነዚህ ሶስት ሆሄያት ዘይት የሚል ቃል ይሰጡናል ማለት ነው። ጀሪካን ጀ ከጀ ቤተሰብ መጀመሪያ፣ ሪ ከረ ቤተሰብ ሶስተኛ፣ ካ ከከ ቤተሰብ አራተኛ፣ ን ከነ ቤተሰብ ስድስተኛ። እነዚህ አራት ሆሄያት በአንድ ላይ ጀሪካን የሚል ቃል ይመሰርቱልናል ማለት ነው። ሻና ማ ከየቤተሰባቸው አራተኛ ሲሆኑ እነዚህ ሁለት ፊደላት በአንድ ላይ ሻማ የሚል ቃል ይመሰርቱልናል ማለት ነው። ፓስታ ፓ ከፐ ቤተሰብ አራተኛ፣ ስ ከሰ ቤተሰብ ስድስተኛ፣ ታ ከተ ቤተሰብ አራተኛ። በአንድ ላይ እነዚህ ሶስት ፊደላት ፓስታ የሚል ቃል ይመሰርታሉ ማለት ነው። ከረሚላ ከናረ ከየቤተሰባቸው መጀመሪያ፣ ሚ ከመቤተሰብ ሶስተኛ፣ ላ ከለቤተሰብ አራተኛ። በአንድ ላይ እነዚህ አራት ፊደላት ከረሚላ የሚል ቃል ይሰጡናል ማለት ነው። ጨው ጨ ከጨ ቤተሰብ መጀመሪያ፣ ው ከወ ቤተሰብ ስድስተኛ። በአንድ ላይ እነዚህ ሁለት ሆሄያት ጨው የሚል ቃል ይሰጡናል ማለት ነው። ምስር ስ እና ር ከየቤተሰባቸው ስድስተኛ ሲሆኑ እነዚህ ሶስት ሆሄያት በአንድ ላይ ምስር የሚል ቃል ይመሰርቱልናል ማለት ነው። ብስኩት ብናስ ከየቤተሰባቸው ስድስተኛ፣ ኩ ከከቤተሰብ ሁለተኛ፣ ት ከተቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ሆሄያት ብስኩት የሚል ቃል ይሰጡናል ማለት ነው። ሻይ ሻ ከሸ ቤተሰብ አራተኛ፣ ይ ከየቤተሰብ ስድስተኛ። በአንድ ላይ እነዚህ ሁለት ፊደላት ሻይ የሚል ቃል ይመሰርታሉ ማለት ነው። አተር አናተ ከየቤተሰባቸው መጀመሪያ፣ ር ከረ ቤተሰብ ስድስተኛ። በአንድ ላይ እነዚህ ሶስት ፊደላት አተር የሚል ቃል ይሰጡናል ማለት ነው። ላስቲክ ላ ከለቤተሰብ አራተኛ፣ ስ ከሰ ቤተሰብ ስድስተኛ፣ ቲ ከተ ቤተሰብ ሶስተኛ፣ ክ ከከ ቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ፊደላት ላስቲክ የሚል ቃል ይመሰርቱናል ማለት ነው። ቡና ቡ ከበቤተሰብ ሁለተኛ፣ ና ከነ ቤተሰብ አራተኛ። በአንድ ላይ እነዚህ ሁለት ሆሄያት ቡና የሚል ቃል ይሰጣሉ ማለት ነው። ባቄላ ባ ከበቤተሰብ አራተኛ፣ ቄ ከቀ ቤተሰብ አምስተኛ፣ ላ ከለቤተሰብ አራተኛ። በአንድ ላይ እነዚህ ሶስት ሆሄያት ባቄላ የሚል ቃል ይመሰርታሉ ማለት ነው። በርበሬ በ ከበቤተሰብ መጀመሪያ፣ ር ከረቤተሰብ መጀመሪያ፣ በ አሁንም ከበቤተሰብ መጀመሪያ፣ ሬ ከረቤተሰብ አምስተኛ። እነዚህ አራት ሆሄያት በአንድ ላይ በርበሬ የሚል ቃል ይሰጡናል ማለት ነው።
ኦ ሞ ኦሞ ኦሞ ኦ እና ሞ ከየቤተሰባቸው ሰባተኛ ሲሆኑ በአንድ ላይ እነዚህ ሁለት ፊደላት ኦሞ ኦሞ የሚል ቃል ይመሰርታሉ ማለት ነው። ስኳር 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 ስ ከሰ ቤተሰብ ስድስተኛ ኳ ከከ ቤተሰብ ስምንተኛ እያልን እንጥር ወይም ዲቃላ ሆሄያት የሚባሉት ማለት ነው። ር ከረ ቤተሰብ ስድስተኛ በአንድ ላይ እነዚህ ሶስት ፊደላት ስኳር ስኳር የሚል ቃል ይመሰርቱልናል ማለት ነው። መኮረኒ 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 መ ከመቤተሰብ መጀመሪያ ኮ ከከቤተሰብ ሰባተኛ ረ ከረቤተሰብ መጀመሪያ ኒ ከነቤተሰብ ሶስተኛ በአንድ ላይ እነዚህ አራት ፊደላት መኮረኒ መኮረኒ የሚል ቃል ይሰጡናል ማለት ነው። በአንድ ላይ ስናጠቃልለው ሩዝ፣ ዱቄት፣ ክብሪት፣ ሽቶ፣ ዘይት፣ ጀሪካን፣ ሻማ፣ ፓስታ፣ ከረሜላ፣ ጨው፣ ምስር፣ ብስኩት፣ ሻይ፣ አተር፣ ላስቲክ፣ ቡና፣ ባቄላ፣ በርበሬ፣ ኦሞ፣ ስኳር፣ መኮረኒ የሚሉ ቃላትን መመስረትና ማንበብ ችለናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ ታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ ማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው